አስገራሚ የበዓል አከባበራት እየተደረገ ነው። ቅዱስ ሚካኤል በጣም በሚገርም መልኩ እየተከበረ ነው። ጥምቀት፣ ከተራን የተያዙ በዓላትን በጣም በሚገርም መልኩ አክብረናል። እየተጠቀሙበት ነው። ደስ የተሰኙ ሰዎች ደስ እየተሰኙበት ነው። እግዚአብሔር አምላክ ፍጥረቱን በሚገርም ቋንቋና በሚገርም መልኩ እያዋራ ነው። እንዴት፣ መቼ፣ በየት በኩል በምን አይነት ሁኔታ እንደሚያዋራ እግዚአብሔር ነው የሚያውቀው። የሚጠበቀው ሰው ያስባል፣ እግዚአብሔር ይፈጽማል አይደል? ሰው የግዴታውን ነው መወጣት ያለበት። ሰው የድርሻውን የግዴታውን የሚጠበቅበትን ካደረገ ቀሪ የማን ስራ ነው ማለት ነው? የእግዚአብሔር ስራ እና ብዙ ጊዜ የኛ ራሳችንን የድርሻችንን የግዴታችንን ሳንወጣ ከእግዚአብሔር መጠበቅ አይገባንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቅቅ ብላ የተሰራች ነች፣ አልቃለች። መምህር መጋቤ ሐዲስ የኔታ እሸቱ አለማየሁ እንደሚሉት ጥንቅቅ ብላ ፈጽማ ተሰልቃ ጨርሳ የተሰራች ነች ይላሉ። አሁን የአላፍ ዝማሬ፣ ሰንበት ትምህርት ቤቶች፣ ማህበረ ቅዱሳን፣ ሲኖዶስ፣ ጠቅላይ ቤተ ክህነት፣ ሀገረ ስብከቶች፣ መምሪያዎች፣ ልዩ ልዩ ተቋማት፣ ድርጅቶች፣ ማህበራት ምናምን ከአብዛኞቹ ጭንቀት ውስጥ ነው ያሉት እንጂ ስራውን የሚሰራው እግዚአብሔር ነው። ማለት ሰው ከእግዚአብሔር ጋር ከሆነ የእግዚአብሔርን ስራ ይሰራል። እግዚአብሔር ጋር ካልሆነ ደግሞ እግዚአብሔርን ስራ አይሰራም። ከእግዚአብሔር ጋር ከሆነ እንዴት ነው እግዚአብሔርን ስራ የሚሰራው? እንዴ ጤነኛ ነው። ጤነኛ ልጅ የአባቱን ስራ፣ የእናቱን ስራ፣ የቤተሰቦቹን ስራ ያስቀጥላል። ክርስቲያኑ ደግሞ የአባቱን የአምላኩን የእግዚአብሔርን ስራ ያስቀጥላል ማለት ነው። አይጨነቅም፣ ግራ አይጋባም፣ አይሳቀቅም፣ ተስፋ አይቆርጥም። እንዲህ ቢሆን ብሎ አይተክዝም። ምንም ብዙ የሚያስጨንቀው ነገር የለም። የሚያስጨንቀውን ለአምላኩ ይሰጣል። የድርሻውን በየዘመኑ ይወጣል። የድርሻውን መወጣት ማለት በየዘመኑ አለመጨነቅ፣ ካለመጨነቅ ይጀምራል። አለመጨነቅ የሚቻለው በምንድን ነው? በምንም ነገር አለመጨነቅ ከሱ በመጀመር ይቻላል። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት፣ ስለምትኖሩበት፣ ስለምንም ነገር አትጨነቁ ያለው ማን ነው? እግዚአብሔር አይደል? ስለምንም ነገር አትጨነቁ። እንደውም ጭራሽ ምን አለ ቃል ሲገባ የሚያስጨንቃችሁን ሁሉ ለእኔ ንገሩኝ፣ የኔ ደግሞ ሸክም ቀሊል ነው፣ ቀንበሬ ልዝብ ነው፣ እረፍት ነው የምሰጣችሁ ለስጋም ለነፍስም። እዚህ የሚያስጨንቃችሁ ነገር ካለ ለእኔ ንገሩኝ፣ እኔ ጭንቀታችሁን ገለባብጬ፣ ደረማምሼ፣ ፈረካክሼ፣ ሰባብሬ፣ አድቅቄ፣ አተረማምሼ፣ በጥብጬ፣ አንስቼ፣ ጥዬ ነፃ አድርጋችኋለሁ የሚል አስተማማኝ ጌታ ነው። እንግዲህ የሚተማመኑበት ተማምነውበት በየዘመኑ ኖረዋል። ጻድቃን፣ ቅዱሳን፣ ሰማዕታት የምንላቸው ሁሉ እነዚህ በየዘመኑ የተማመኑበት እግዚአብሔር የሆኑት ሰዎች ናቸው። ዛሬ የምንተማመንበት ሰዎች በእግዚአብሔር ላይ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ፈቃድ ልንተማመንበት ይገባል። ከተማመንበት የዘራነውን እናገኛለን። ካልተማመንበት ደግሞ እየተሳቀቅን፣ እየተጨነቅን፣ እየፈራን፣ እየተከዝን፣ እየተሳቀቅን መኖር ይቀጥላል ማለት ነው። እንዲህ እግዚአብሔር የፈጠረን ሰው አድርጎ ነው። ሰው ደግሞ ብዙ አቅም የለም። ኃይል እግዚአብሔር ነው የተባለው ምንድነው? በዚህ ሁሉ ፍጥረት ላይ፣ በዚህ ሁሉ ቀንና ሌሊት፣ በዚህ ሁሉ ክረምትና በጋ፣ በዚህ ሁሉ እድሜያችን ላይ ኃይል እግዚአብሔር ነው። ኃይል እግዚአብሔር ስለሆነ እግዚአብሔር ድርሻችንን ስራ እንድንወጣ፣ ድርሻችንን ነገር እንድናደርግ፣ እግር ሰጠን እንድንሄድ፣ አይን ሰጠን እንድናይ፣ እጅ ሰጠን እንድንዳስስ፣ እንድንጨብጥ፣ ጆሮ ሰጠን እንድንሰማ፣ ልቦና ሰጠን እንድናስብ፣ በቃ አካላቶቻችንን አሟልቶ ሰጥቶናል። ስለዚህ በዚህ በአመፃ ገንዘብ መልካም ስሩበት፣ በዚህ ዓለም ሳላችሁ በጎ ነገር አድርጉ፣ እኔ አምላካችሁ እግዚአብሔር አልጥላችሁም፣ አልተዋችሁም፣ አይዟችሁ አለ እና በማን እንተማመን? እሱ አይዟችሁ እያለን ካልተማመንበት የት ቢሄድ? አሁንስ ተስፋዬ ማን ነው አለ ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር አይደለምን ብሎ ደግሞ መለሰ። ማን ነው በእግዚአብሔር የሚተማመን? ማን ነው በዓላቱን ደስ ብሎት የሚያከብር? ማን ነው ለእግዚአብሔር ከልቡ የሚሰግድ? እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ አለ ነቢየ እግዚአብሔር ኢሳያስ። በሙሴ ምትክ የተተካ ኢያሱ ነው እንጂ ነቢየ እግዚአብሔር ኢያሱ እስራኤልን ከግብፅ መርቶ ሙሴ ካወጣ በኋላ ዙፋኑን በቅብብሎሽ የተረከበ በቀጣይ ሲመራ ከዛ ከምድረ ግብፅ ከነአን ከደረሱት ጥቂት ሰዎች በህይወት ከተነስተው ከደረሱት ምናልባት ኢያሱና ካሌብ አይደል የሚባለው? ከሁለቱ መካከል ነው ኢያሱ። እና የምታመልኩትን ዛሬ ምረጡ። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩት። እግዚአብሔር አምላክ አይደለም የምትሉ ከሆነ ደግሞ በቃ በምትተማመኑበት ተማመኑ። ያድናችሁ፣ ይርዳችሁ፣ ያግዛችሁ። እግዚአብሔር አምላክ እንደሆነ የምታምንበት ከሆነ ተስፋ አድርገው። እግዚአብሔር አምላክ ጌታ እንደሆነ የምታምን ከሆነ ታቦታቱ ሸኝ፣ በታቦታቱ ሸኝ። ኢያሱ ዮርዳኖስን የከፈለበት ያደረቀበት፣ ህዝብ እስራኤልን ያሻገረበት፣ የሰው ችግር የፈታበት፣ ዛሬ የነፍስ ችግር ይፈታበታል። ከእግዚአብሔር ሰው ይገናኝበታል፣ ጸሎት ይደመጥበታል። በምትችለው ምንም አጨብጨብን ባትችል፣ መዘመርን ባትችል፣ ችሎታን ባይኖር ዝም ብለህ ሸኝ። አሁን ቅውልል ግንድስ እያል ትላንትና በዓሉን አከበር። ያው ትክክለኛ አከባበር ባይሆንም ማለት ነው። የታደሉ ሰዎች ስራ ፈቃድ አስፈቅደው፣ ጊዜ መድበው፣ ልብሳቸውን አስተካክለው፣ ስልካቸውን ዘግተው፣ እጃቸውን ዘርግተው፣ ኢትዮጵያ እጆቿን ለማን ነው የምትዘርገው? ወደ እግዚአብሔር አይደል? እጃቸውን ዘርግተው ወደ አባቶቻቸው አምላክ ወደ እግዚአብሔር ይለምናሉ፣ ይጸልያሉ። ለራሳቸውም፣ ለሀገርም፣ ለህዝብም፣ ለወገንም ይተርፋሉ። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዘላል። ማራት ኢትዮጵያ ማራት ሀገሬ፣ በየሄድኩበት መጠሪያ ክብሬ
አይ ይብቃት ሌሊቱ ይውጣላት ፀሐይ እጅህ ይዘርጋ አምላከ ሰማይ ኢትዮጵያ ሰላምሽ ይብዛ ተጠለ ከእግዚአብሔር ታዛ። ይህ ታዲያ መዝሙር ጸሎት አይደል? እንዲህ ያለ ጸሎት ለእግዚአብሔር ማቅረብ ነው። ደግሞ ይምራታል። ማራት ኢትዮጵያን ማራት ሀገሬን አልጎዳችኝምና በሄድኩበት ቦታ ሁሉ አባቶቻችን አሳፋሪዎች አሉ። እኔ ነኝ አሳፋሪ። አባቶቻችን ችግር አልነበሩም፣ እናቶቻችን መፍትሄ ነበሩ። አዎ እርሾ አዘጋጅተው ሊጥ አብኩተው እንጀራ ጋግረው ድፎ ደፍተው ጠላ ጠምቀው ጠጅ ጠመው አረቄ ጠምቀው እንደዚህ አባት እናቶቻችን ለምድረ ሰማይ የከበሩት በጎ ነገር አድርገው የሚቻላቸው ነገር በረከት ተካፍለው በምድር በየዘመናቸው ኖሯል። እኛስ እንዴት ነው እየኖርን ያለ? በቃ ዝም ብለን ግንድስ እንበል እንደያቅማቸው ማጨብጨባ እንጂ በቃ እናቸው ማጨብጨብ ባይቻል በቃ የድርሻን ማድረግ የድርሻን መወጣት አይደል? ከሰው መከባበር፣ ክፉ አለማሰብ፣ አምላክ እግዚአብሔርን ተማምነህ ውጣ። አምላክ እግዚአብሔርን ተማምነህ ወደ ቤት ተመለስ። ባለህ ታመስግን፣ በጎደለ ለምን። እግዚአብሔር አምላክ ቅዱስ አምላክ ነው። እግዚአብሔር አምላክ ልዩ አምላክ ነው። እግዚአብሔር አምላክ ንጹህ አምላክ ነው። አሁን ነፃነት ወርቅነህ ከሞተ ነው። እኛ እንግዲህ ሰው የምናመሰግነው ኢትዮጵያ የሚያመሰግኑ በቁም የታደሉ ናቸው። እኛ እንግዲህ ምን እናድርግ? በቃ የምናነባበት ውስጥ ሰውነታችን እንዲሰማን የሚያደርግ ሰው ማግኘት ራሱ መታደል ነው። እየኖረ ሰው ለካ እየኖረ ነው የሚሞተው። እስማ በቃ እየኖሩ የሚሞቱ ሰዎች ሳያስቀኑ ማለት ነው። በእነዚህ ሰዎች መቅናት ነው እንዴ? የሚያስቀና ነገር ከተገኘ መቅናት፣ ወይኔ እያሉ የሚያስቆጭ ነገር ሲቆይ መቆጨት ነው። አልተጠቀምንበትም ጸጋችንን ማለት ነው። ማራት ኢትዮጵያ ማራት ወግ ሀገሬን በየሄድኩበት መጠሪያ ክብሬን ይብቃት ሌሊቱ ይውጣላት ፀሐይ እጅህ ይዘርጋ አምላከ ሰማይ። እግዚአብሔር አምላክ እጁን ከላይ ከሰማይ እንዲዘረጋልን ፈቃዱ ይሁን። በጎደለው እንዲሞላልን፣ ያለውን እንዲባርክልን፣ ቀሪው ዘመናችን እንዲያስተካክልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁን። የተጨነቃችሁ፣ የተቸገራችሁ፣ ያዘናችሁ፣ የተከዛችሁ ኑሯችሁ መጠቀም፣ በልታችሁ መጥገብ፣ ጠጥታችሁ መርካት፣ ለብሳችሁ መድመቅ፣ ተናግራችሁ ማሳመን ያቃታችሁ እግዚአብሔር አምላክን ተስፋ አድርጉት። አምላካችን እግዚአብሔር ሁሉ ውስጥ መውጫ አለው፣ ሁሉ ውስጥ መፍትሄ አለው እና የጎደለን እንዲሞላልን የእርሱ እግዚአብሔር የአምላካችን ቅዱስ ፈቃዱ ለማለት ነው። ወንድም እህቶች ይመቻችሁ። በያላችሁበት በስራ ላይ የምትሆኑ አላችሁ፣ በተለያየ ጉዳይ ላይ የምትሆኑ አላችሁ። እንደያላችሁበት ሁኔታ እና የምትችሉትን ነገር እያደረጋችሁ ከእግዚአብሔር በረከት እየተቋደሳችሁ መኖር ነው። መጨነቅ አያስፈልግም። በቃ መኖር ነው። ሰው ሆነን ተፈጠርን። ሰው ሆነን መኖር አቅቶናል። ያው እንዲያበረታን ጥረት ማድረግ፣ ሳንጨነቅ ሳንሳቀቅ መኖር ነው ለማለት ነው። አይዟችሁ። አምላካችን እግዚአብሔር የአባቶቻችን አምላክ ዛሬም አለ። እኛ የእሱ ልጆች መሆን ያቃተን የእሱ ልጆች ለመሆን እንዲረዳ ቅዱስ ፈቃዱ ይሁንልን። በእውነት የመምህር ያረጋል አበጋዝን ኢቮሉሽን የሚለውን መጽሐፍ በአቅሜ ገምግሜዋለሁ። ወደ 5 ነው ስንት ገጽ ነው ወጥቶት ለጥፍ ያለው ፌስቡክም ላይ ቴሌግራም ዩቲዩብም ላይ አጋርቻለሁ። እዚህ ዩቲዩብም ላይ በጥቂቱ አለች መለጠፋት ይችላልኝ ለጥፌላችኋለሁ። ከቻልኩ የሆነ ሰዓት ላይ በድምጽ ለቅላችኋለሁ ለማለት ነው። ከዛ ውጪ ምንም አትጨነቁ፣ ባላችሁ ተጠቀሙ። ምንም እግዚአብሔር ምግብና ልብስ ካለ ይበቃል አይደል? ይበቃናል። ያለንን ይባርክልን፣ የጎደለንን ይሙላልን፣ መጨረሻችን ያሳምርልን። ሀሳብ አስተያየት ካላችሁ ስጡ። የመጽሐፍ ቅዱስ ትምህርት መማር የምትፈልጉ ስለ ትምህርት ጉዳዮች ላይ ግራ የገባችሁ ልጆቻችሁን እንድመክርላችሁ የምትፈልጉ ደግሞ የተማርኩትን ነገር እንዳካፍላችሁ የምትፈልጉ እንዳስጠናላችሁ የምትፈልጉ ትምህርት ጉዳይ ላይ ውይይት የምትፈልጉ ሰዎች አውሮፓም እኔ አሁን ካናዳም ማስጠናው ልጅ አለ፣ አይከፍሉም እንጂ ማስጠናው ልጅ አለ። ስለዚህ በየሀገሩ ልጆቻችሁን እንዳስጠናላችሁ የምትፈልጉ እድሜ ለስልካችን ያው እንጠቀምበታለን ስልካችን እስካልተሰረቀች ድረስ እና የመጽሐፍ ቅዱስ ትምህርት የቤተክርስቲያን ትምህርት መማር የምትፈልጉ ወንድም እህቶች ግራ ገብቷችሁ የት ሄጄ ልማር የምትሉ ኦርቶዶክሳውያን ወንድም እህቶች ካላችሁ የቅድስት ሥላሴ የነገረ መለኮት ትምህርት ተምሬያለሁ፣ ዲግሪ አለኝ። ሌላ ደግሞ በዘመናዊ ትምህርት ያው ቆረቆንዳ ቢያደርግም ትችላትም አለች በሷም ማለት ነው። እሱም መከፋፈል እንችላለን እና አያሳስባችሁ። ያቅማችንን እናደርጋለን፣ እናንተም ያቅማችሁን አድርጉ። በድርሻችን እንሰራለን፣ እናንተም የድርሻችሁን ስሩ። ከዛ ውጭ ይመቻችሁ። መልካም ውሎ ይሁንላችሁ። ይመቻችሁ። አትጥፉ። ሀሳብ አስተያየት ስጡ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ሀሳብ ስጡ። እንዲህ ቢሆን ብላችሁ ሀሳብ ስጡ። በተረፈ መልካም በዓል፣ መልካም ጊዜ፣ መልካም ቀን፣ መልካም ሳምንት